በለው እናንተ አብርሽና ሄርሜላ እኮ ማለት ነው ትናንትና እኮ ካሜራ ፊት መርፌና ክር ሊሆኑ ትንሽ ቀራችሁ። በለው ልጅ እኮ ቀለጠ። አላበኝ ሞቀኝ ሆኖ ጠፋኝ ተቆናጠነጥኩ አለ እኮ። በኢየሱስ ስም አንተ ምንድነው ካሜራ እስኪ ጠፋ ምን አስቸኮለ? እስከ ዛሬ ሄርሜላን ዳቦ አልገለጨልኩትም ለማለት ነው ለኛ? ኧረ እባክህ ገልጭጫው ጠግብ አይደል እንዴ? ምን እንደ አዲስ ነው? አዲስ ሆነብህ እኮ ሞቀህ። ትንፋሽ ቁርጥ አለ እኮ። ፈጣሪ ሆይ አብርሽ ግን የሆነ ኧረ በስመ አብ ምን አይነት ፍጡር ነህ? ለማንኛውም ማለት ነው አብርሽ ልጁን ይዞ እንግዲህ ሄርሜላ ቤት አንተ ደግሞ ባል ሚስት ሳትገባ ባል ታመጣለች። ኧረ በስመ አብ ኧረ መግማማት ሄርሜላ ቤተሰቦች ቤት የደገባ ልጅቷን ሳታገባት ፈጣሪ ሆይ እችኛው አስወጣች ያችኛው አስገባችህ። ያው መስከነ ልጅህ አረ እንደ ሄርሜላ አፍቃሪማ አይገኝም። እስከነ ልጅህ ሌሊት ተነስታ ሰው ልጅ እያጠባች ሄርሜላ ሳትፈልጊም ሆነ ፈልግሽ የእንጀራ እናት ሆነሻል። ተመስገን ነው ሳትሆን እንጀራ እናት መሆንሽ ራሱ ይሄ ራሱ እድል ነውና አብርሽ ግን ማለት ነው እና ልንገርህ እንዴ ካሜራ ደቅነህ እኔ እኮ በጣም ይገርመኛል። አብርሽ ልጁን የወሰደው ለቪዲዮ ነው አልኳችሁ እኮ በቃ ቪዲዮ በየቀኑ ሊሰራበት ነው። ኧረ በስመ አብ አንቺ እንደቃኩ ቆጠረው ጋይስ እንዴ ቪዲዮ በየቀኑ ለመስራት ፈልጎ ነው። አሁን ሩታ ለምሳሌ ቪዲዮ ስትሰራ የራሷ ቻናል ላይ በዚህ ልክ ይሄን አጠበውት አለበስኩት እንዲያረኩት እያለች መስራት እየቻለች ግን እንደዛ አልሰራችም። አብርሽ ግን ማለት ነው ልጁን የወሰደባቸው ቪዲዮ ልሰራበት ነው በቃ በልጁ ቪው ስላለ በቃ የሄርሜላ ቻናል ላይ ቢጫንም ገቢው ለሱ ነው የሚሆነው። ገብቷችኋል አይደለ? አድሰንሳቸው አንድ ስለሆነ እና በቃ የሆነ የቲክቶክ ቪዲዮ ሰራበት። ዩቲዩብ 3 ቪዲዮ ተሰራበት። በዳኒ ነው በሩታ አንድ ቪዲዮ በሱ አልተሰራም። በሄርሜላ 2 ቪዲዮ እና ሌሊትም ልጁ ተኝቶም ካሜራ ይደቀንበታል። ጡጦ ሲጠባም ካሜራ ይደነቀጥበታል። ከዚህ በኋላ የቀራችሁ ፖፖል የተቀምጦ ብቻ ነው። እሱ ብቻ ነው የቀራችሁ እንጂ ሌላ ምንም የቀራችሁ ነገር የለምና አብርሽ ልጁን ወስደ በዚህ ለካ ካሜራ ደቀነ መከራውን የምታሳየው ለምንድን ነው? ሌሊት 9 ሰዓት አምጦ ካሜራ ልጁ አልተኛ ላይ እኛ ምን እናርግ ታዲያ? ወሳይ ልጁ አልተኛ ላይ ምን ላድርገው? እናኛ ምን እናርግ? ከናቱ ቀምታ አምጥታ ታዲያ ሊተኛል ነው እንዴ? እንደውም ጥሩ ነው እንደውም አለማልቀሱ እየየ ብሎ አለመሞቱ ራሱ እንዴ። እናት የለመደ ልጅ አንተ እንኳን አብሮ እዛ ቤት የምትኖር ቢሆን ኦኬ ግን አንተ ቦራንዲ በሳምንት አንዴ እየመጣህ የምታየው ሰው እየበደም እንኳን ፊትን የማያውቅ ልጅ አሁን ደግሞ አልጠባልኝ አለ። እናኛ ጡት እናጥባለህ የሄርሜላን ጡት ስጠው አጉር ሰውና የሞጭሙጫው እንዴ ምን ማለት ነው? እኛ ምን አገባን? ራስ እችላለሁ ብለው ወስደህ አልጠባልኝ አለ አላስተኛኝ አለ። እንደዚህ ነው የእናት ዋጋ ሊገባ ይገባል። ሩታ እንኳን አሁን ከተወለደ በኋላ እንኳን አየው እንዴት እንደሚያስቸግር ሳይወለድ ተረግዞ ደግሞ ምን ያክል ሊያስቸግር እንደሚችል መቼም መገመት አይከብድም ብዬ አስባለሁ አይደለ? ተረግዞ እስከሚወለድ ያለው ደግሞ ምን ያክል ከባድ ነው። ከሆድ ወጥቶ ይሄን ያክል ከረበሸ ሆድ ውስጥ እያለ ምን ያክል ረብሿታል፣ ምን ያክል አሰቃይቷታል፣ ምን ያክል ለፍታለች፣ ምን ያክል ደክማለች የሚለውን ነገር ታውቀዋለህ። አሁንም ደግሞ እየከፈለችና እያደረገች ያለችውን ነገርም ተረዳዋለህ። ለሷ እኮ ጥሩ ነው አንተ መውሰድህ። እሷን በተወሰነ መልኩም ቢሆን ተረዳታለህ እየለፋች እየደከመች እንደሆነ። ከዛ ውጭ ግን ወስደህ ገና ቪዲዮ ለመስራት ብቻ ደብቀው ወስደህ ልጁን እያስለቀስክ ያልሆነ ምግብ እየሰጠህ ምናምን ሁሌ ካሜራ እየደቀንክ ይደብራል። አንዳንዴ ከካሜራ ጀርባ የሚባል ነገር አለ እንጂ ካሜራ ይዘህ ሁሌ ልጅህን ይዘህ እንዲሆነብኝ ወይ ደህና የረባ ፍሬ ነው ሽንማራ ይባል አያስተምር። ምን እናርገው እናንተ ስትላላጡኝ እንደኛ በቃ የቀራቸው የታችኛው ሰፈር ነው። ላይ በላይ እንዳለ ተማሙቀዋል ማለት ነው። የመጨረሻ ሞቀኝ ምን አለኝ እያለ አብርሽ ማለት ነው። እሰይ ለምን አንድያችሁን አታደርጉትም? አንሶላ መጋፈፍ ነው የቀራችሁ። ታኝታችኋል። በቃ ያኛው መርፌና ክር ስትሆኑ ብቻ ነው ያላሳየችሁን እንጂ ሌላውን ስቴፕ በሙሉ አሳይታችሁናል። እና አብርሽ ልጇን ለሩታ መልስ፣ አታሰቃየው፣ መከራውን አታሳየው። ካሜራ ደቅነ ገና ለአንተ ቪዲዮ መስሪያ ብለህ አንተ ልጅ ልትገሉ ነው እንዴ? በስማም በገንዘብ አምጣ ቢሉት የልጅ ግን የሚሸጠው ይመስለኛል እንዴ። ገና ገንዘብ ስለሚያስመጣ ብቻ ገና ያልጠነከረና ያልጸና ልጅ አንዴ በቲክቶክ አንዴ በዩቲዩብ የሆነ ነገር ቢሆንብስ እንዴ? የሰው አይን እንጨት ይሰብራል ይባላል። እንደዚህ እየቀያየርክ በየሶሻል ሚዲያው ልጁን
መከራውን የምታብለው። በዛ ላይ ኮንፈርት የለው። አንዱ አመት ታቅፋለች፣ ከዛችኛው አመት ታቅፋለች ምናምን እና ምንም እያማረብህ አይደለም። ልጅ ነው መብት ነው፣ ግን መተማየት ትችላለህ። ግን በዚህ ልክ ልጁን ማሰቃየት የለብም። ከእናቱ ነጥለህ ካልተኛ ብለህ ጦጦ መከራውን እንዴ ምን ሆነ ነው ከእናቱ ተነጥሎ ገና የህፃን ልጅ ምናምን ምናምን እና የምታደርገው ነገር ልክ አይደለም። አብርሽ ልጁን ለሩታ መልስላት። ምክንያቱም ህፃን ልጅ ከእናቱ ጋር ነው ማድረግ ያለበት። ልጁ እየተጎዳ ነው ምናምን ምናምን። እኔ ሄርሜላ ግን አብርሽን እስከነ ልጁ መቀበልሽ አድንቄሻለሁ። ጎበዝ። ለወደዱ ሰው ያክል ዋጋ መክፈል በጣም ጥሩ ነው። መጨረሻ ካገኘሽው አብርሽ ከሆነ እውነትም ጎበዝ ነሽ። ግን የሁሉ ለፍተሽ ካልሆነ ነው የሚያናድደው ወደ ሩታ ከተመለሰ እና ሩታ ደግሞ ያዙኝ ልቀቁኝ እያለች እየደነፋች ነበር። ቤት ውስጥ ሆናችሁ ካሜራ ደቅናችሁ ከምትደነፉ ለምንድን ነው ያሉበት ቦታ እማትሄዱት? ምን ትደነፍ ያለሽ? የሄርሜላን ቤት መቼም ማወቅ ጠፋሻል ብዬ አላስብም። ሲቀጥል ደግሞ አብርሽን ከሳሽም ሆነ የፈለግሽው ነገር አድርገሽ ልጅሽን መቀበል ትችላለሽ። ምክንያቱም አንቺ ማሳደግ ከቻለሽ ልጁ ደግሞ ገና 18 አመት ነው ስንት አመት ነው 5 አመት እስካልሞላው ድረስ አባቱ መውሰድ እንደማይችል ህጉን እያወቅሽ እዚህ ጋር ያዙኝ ልቀቁኝ ምናምን አትበሉ። ልጅሽን ሄደሽ በትዕግስት ብትጠይቂው ራሱ ይሰጥሻል። አማሮታል። አብርሽ ለቪዲዮ ነው እንጂ የሚፈልገው የእውነት ልጁን ፈልጎት ወይ አስቦለት አይመስለኝም። እና ምርር ብሎታል። እንቅልፌን መተኛ አጣው ይላል። ምን ይላል? ምን ብቻ እየቀበጣጠረ ነው በአጠቃላይ ማለት ነው። እና እንደዚህ እየቀበጣጠረ ደግሞ ልጁን ይዞት ሊቆይ አይችልም። ካሁኑ ሄደሽ የራስሽ ህግም ሳትሄጅ ፖሊስም ሳትሄጅ ምን ሳትይ ራስሽ ሂጂና መጀመሪያ ልጅን አምጣ ለልጄ አስፈልገዋለሁ ብለሽ ልጅሽን ተቀበይ። አይ አልሰጥም እኔን የሚይዘው እኔን የማሳድገው ካለ ደግሞ እንዳልሽው እንደመጀመሪያው ህግ ቦታ ሄደሽ ልጅሽን መቀበል ትችያለሽ። ከዛ ውጭ ግን በማስፈራራት ወይ በመዛት እኔ ምን እንደማረግ አታውቅም፣ እኔ ነብር ነኝ፣ እኔ አንበሳ ነኝ የሚባል ነገር የለም። ነብር አንበሳ ምናምን የሚባል ነገር የለም። የኔ ቆንጆ አሁን ላይ በቃ ከተሸወድሽ ተሸወድሽ ነው እና ልጅሽን በህጋዊ መቀበል ትችያለሽ። መጀመሪያ ግን መጠየቅ፣ ፖሊስ ቦታ ከመሄድሽ በፊት ህግ ቦታ ከመሄድሽ በፊት ጠይቄ አብርሽን ሄደሽ ልጁን ሰጠኛለህ ወይስ አትሰጠኝም? ልጅን እፈልገዋለሁ ከኔ ጋር እንዲያድግ ነው የምፈልገው ብትዩ ይሰጥሻል። እስካሁን 3 ወይ 4 ቪዲዮ ቀርጾበት ይሆናል በልጁ። አሁን በሱ ቻናል ዛሬ ነገ የሚለቀቅ ይኖራል እና ለቪዲዮ ብሎ ነው የወሰደው ብዬ አስባለሁ። ቲክቶኩንም ሰራ፣ የዩቲዩብ ቪዲዮንም በሰው ቀርጾ ይሆናል እንግዲህ። ትናንትናም ተጭኗል፣ ዛሬም ይጫናል፣ ነገም ይጫናል። እና አብርሽ ደግሞ በልጅህ አትነግድ በዚህ ልክ። ወይ ወገቡ ስብር ቢልብ ወይ የሆነ ነገር ቢሆን ምን ልታረገው ነው? ቆይ አንተ እንዴ እቅድና ፕላን ምንድን ነው? ህጻን ልጅ እኮ እንደዚህ አይደረግም። ሽፍን ተደርጎ ተኝቶ ሰራተኛ ካላቅፋው ምናምን ነው እንዴ። አንተ እኮ በቃ እንደፈለግ ነው የምትከረባብተው። በስማ ማሳዘነ ልጁ ደግሞ አይኑን ፍጥጥ አድርጎ